የአላህ ሰላምና እዝነት የነቢያቶች መደምደሚያ በሆኑት የአላህ መልእክተኛ ነብዩ መሐመድ ላይ ይስፈን። የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ከተጻፈው የተሰኘው ፕሮግራማችን ነው። በዚህ ዝግጅት የተጻፉ ወርቃማ የኢስላም ታሪኮችን የምንዳስስበት በመሆኑ እኔ ራህመት ታጁ ፕሮግራሙን አዘጋጅቼ ወደ እናንተ እያደረስኩ አብሬያችሁ ቆያለሁ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። በዛሬው ክፍል 7 የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ ተናፋቂ እናታቸው ስለመመለሳቸው የምናወሳ ይሆናል። ጅብሪል በክፍል 6 ደረታቸውን ስለመቅደዱ የቃኘን በመሆኑ ከዚህ ክስተት በኋላ አሊማ ስለራሳቸው ስጋት ገባት። እናም ወደ እናታቸው መለሰቻቸው። እድሜያቸው 6 ዓመት እስኪሞላ ድረስ ከእርሷ ጋር ቆይታ አድርገዋል። እናታቸው አሚና ወደ የስሪብ በመሄድ የሞተ ባሏን የነቢዩን አባት ቀብር ማየት እንዳለባት ተሰማት። የቲም ልጇን ሙሐመድን፣ አገልጋዩን ኡሙ አይመንንና አማቿን አብዱል ሙጠሊብን አስከትላ ከመካ ወጣች። የምትጓዝበት ርቀት 500 ኪሎ ሜትር ነበር። የስሪብ ለወር ያህል ቆይታ አድርጋ የመመለሻ ጉዞ እንደጀመረች ህመም ይሰማታል። ህመሟ በርትቶ ከመካና ከመዲና መሃል ባለ ቦታ አቡሃ በተባለ ቦታ ላይ ሞተች። ከዚያ በኋላ አዛኙ ሀያታቸው አብዱል ሙጠሊብ ወደ መካ ይዟቸው ተመለሱ። የአባት እጦት ቁስል ሳይሽር ሌላ ቁስል መጨመሩ አሳዘናቸው። ለየትኛውም ልጆቻቸው የማያሳዩትን ርህራሄ ለሱ ያሳዩ ጀመር። ኢብን ሂሻም እንደዘገቡት አብዱል ሙጠሊብ ከካዕባ ጥላ ስር አጠገብ ፍራሽ ይነጠፍላቸውና ልጆቻቸው በዙሪያቸው ይቀመጣሉ። ለክብራቸው ሲባል እርሳቸው እስኪመጡ ድረስ ከፍራሹ ላይ ማንም ሰው አይቀመጥም ነበር። ገና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይቀመጣሉ። አጎታቸው ሊያነሷቸው ሲሞክሩ አብዱል ሙጠሊብ ካዩ ይሄንን ልጅን ተውት፣ በአላህ እምላለሁ አንዳች ድንቅ ነገር አለበት ይሉ ነበር። ከዚያ ከእርሳቸው ጋር አብረው ይቀመጣሉ፣ ጀርባውንም ይዳብሳሉ። አብዱል ሙጠሊብ በነብዩ ሰለላሁ ዐለይሂ ወሰለም ድርጊት በጣም ይደሰቱ ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እድሜያቸው 8 ዓመት ከ2 ወርና 10 ቀን ሲሞላ አያታቸው አብዱል ሙጠሊብ መካ ውስጥ ሞቱ። ከመሞታቸው በፊት ለልጃቸው የነብዩ መሐመድን አጎት አቡ ጣሊብን ነብዩ መሐመድን እንዲያሳድጉ አደራ ሰጧቸው። ሩህሩህ አጎታቸው አቡ ጣሊብ የወንድማቸውን ልጅ የማሳደጉን ኃላፊነት በሚገባ ተወጡ። ከልጆቻቸው ጋር ቀላቀሏቸው። ከነርሱ በተለየ አኳኳንም ያዟቸው። ከ40 ዓመታት በላይም ለነብዩ ሰለላሁ ዐለይሂ ወሰለም አጋርና ረዳት ሆኑ። ከጎናቸው ቆሞ ስለራሳቸው ሲሞግቱና ጥቃትን ሲከላከሉላቸው ኖሩ። መካ በድርቅ በተጠቃችበት አንድ ወቅት ቁረይሾች አቡ ጣሊብ ሆይ ሸለቆቻችን ደረቁ፣ ረሃብ በረታ፣ ዝናብ ይለምኑልን አሏቸው። አቡ ጣሊብ እንደ ፀሐይ የሚያምር ልጃቸውን ሙሐመድን አስከትሎ ወጡ። ከልጆቻቸው መሃል ነጥለው ወሰዱት። ጀርባውንም ወደ ካዕባ አስጠጉ። ልጁንም ተጠመጠሙበት። ከሰማይ ላይ ምንም አይነት የዳመና ምልክት አልነበረም። ብዙም ሳይቆይ ዳመና በየአቅጣጫው መጣ። ኃይለኛ ዝናብ ወረደ። ሸለቆቹ ሞልተው ፈሰሱ። አቡ ጣሊብ ይህንን ክስተት በስንኝ ገልጸውት ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም 12 ዓመት፣ በሌላ ዘገባ ደግሞ ከ2 ወር ሲሞላቸው አቡ ጣሊብ ወደ ሻም ባደረጉት የንግድ ጉዞ አብረዋቸው ወሰዷቸው። በስራ ከተባለች ከተማ ሲደርሱ እረፍት አደረጉ። በስራ ያኔ በሮማውያን አስተዳደር የነበሩ የአረብ ሀገሮች መነሻ ከተማ ነበረች። በዚች ከተማ ውስጥ ቡሄራ የሚባል ባህታዊ ነበር። ቅፍለቱ ሲመጣ ከነበረበት ወጣ። ከዚያ በፊት ወጥቶ አያውቅም። በመሃላቸው አለፈና የመልእክተኛውን እጅ በመያዝ ይህ የዓለማቱ አለቃ የዓለማት ጌታ መልእክተኛ አላህ ለዓለማት እዝነት አድርጎ የላከው ታላቅ ሰው ነው አለ። አቡ ጣሊብና የቁረይሽ ባለአባቶች እንዴት አወክ ሲሉ ጠየቁት።
ከጋራው ብቅ ስትሉ ድንጋዮች ዛፎችም ሁሉ ሰግደውለታል። ለነቢይ ካልሆነ በቀር አይሰግዱም። በነቢይነት ምልክትም ነቢይነቱን አውቄዋለሁ፣ በመጽሐፋችን ውስጥ ተጽፏል። ይህን ካለ በኋላ አስተናገዳቸው። ለአቡ ጣሊብም ልጁን ወደ አገሩ እንዲመልሱት የአይሁዶችና የሮማውያን ተንኮል ስለሚያሰጋለት ወደ ሻም እንዳይወስዱት ተማጸናቸው። አጎቱም ከተወሰኑ ወጣቶች ጋር ወደ መካ ላኳቸው ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን ከተጻፈው የተሰኘው ፕሮግራማችን ይህንን ይመስል ነበር። በክፍል 8 እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።